በዛሬው ቪዲዮአችን ኮሪደር ልማት ማብራት ነው የሚሉ ሰዎች እኔ ኃጢያት እንዳይሆንባችሁ ሰፈራው ማለት ነው። እውነት በስመ አብ ወልድ ወመንፈስ ቅዱስ። ቀልድ ፈጣሪው ጨዋታ አፍላቂው ከሁሉ ተግባቢው ኮሜዲያን አለማየሁ ጌታቸው ታሞ ሆስፒታል ተኝቷል። አሌክስ ሽመልስ አብዲሳ በትላንትናው ዕለት በፌስቡክ ገጻቸው ላይ አንድ ፎቶ ለጥፈው ነበር። እዛ ፎቶ ላይ ታዲያ አንድ የሚያስገርም ነገር አለ። እጃቸው ላይ አርገውት የነበሩት ሰዓት ይሄኛው ቤት ውስጥ ሕፃን ልጅ ትቶ መሄድ እንዴት እንደ ጭንቅላቷ እንደሚሰራላትም አይገባኝም። እቺ ልጅ ካርቶን ነሽ እንዴ? ልቤን አንከራተትሽው። ዘንድሮ እኮ ከፍተኛ የማንሰራራት ዓመት ነው። ዘንድሮን 4 5 10 ዓመት ከደገመች ሰላም እንደምንከርማችኋል። እንደተለመደው አሪፍ ቪዲዮዎችን ለእናንተ ይዘንላችሁ መጥተናል። ከእናንተ የሚጠበቀው ላይክ፣ ኮሜንት፣ ሰብስክራይብ ማድረግ ነው። ቤተሰብ ሁኑ፣ ፍቅር አሳዩን። ከዚህ በኋላ የሚገራረሙ እጃችሁን በአፋችሁ የሚያስጨናችሁ ቪዲዮዎች ይዘንላችሁ እንመጣለን። አሁን ቀጥታ ወደ ዕለቱ አሪፍ ቪዲዮዎች እናንተን የሚያዝናኑ ቪዲዮዎች ይዘን መጥተናል። ወደ እነሱ ቪዲዮዎች አሁን በቀጥታ እንድንሄድ ጋብዛችኋለሁ። ጉድ አልኩኝ ይሄን ካየሁ ወዲያ የማነህ ያለው ተቆራረጅን ነው ከየት ነህ ሲሉ ተዘማነች እናና ወርላና ደራንታ እናና ሳፈላልገሽ እናና በላስታሰቦ ሻወር እንደገባህ በሳሙና አልቆብህ ልትገዛ በፓንት ወደ ሱቅ ስትወጣ ፋና ቲቪዎች ፎቶ አንስተው ሴክስ አቋርጦ ለምርጫ የመጣው ወጣት ብሎ ሲፖስቱ ነፍሳቸው ይማር። በስማ ቀልድ ፈጣሪው ጨዋታ አፍላቂው ከሁሉ ተግባቢው ኮሜዲያን አለማየሁ ጌታቸው ታሞ ሆስፒታል ተኝቷል። አሌክስ ቀደም ሲል ባጋጠመው የጤና እክል በራስ ደስታ ሆስፒታል ቀዶ ጥገና ቢያደርግም ኢንፌክሽን ፈጥሮበትና መንቀሳቀስ አቅቶት ድጋሚ ሆስፒታል ገብቷል። አሁን ሲኤምሲ አካባቢ በሚገኘው ፍቅረ ሰላም ሆስፒታል ተኝቶ ሕክምናውን እየተከታተለ ነው። የቤተሰብ አስተዳዳሪ የሆነው ኮሜዲያን አሌክስ ከፍተኛ ወጪ እያወጣ በመሆኑና የሕክምና ክትትሉ ረዘም ያለ ጊዜ ስለሚወስድ የቻልነው እንድናግዘው በአክብሮት ተጠይቋል። በራሱ ስም የተከፈተው የአካውንቱ መረጃ ይሄኛው ሲሆን በተጨማሪ ነው መርዳት የምትፈልጉና የምትችሉ ሰዎች እንድትረዱት እንጠይቃለሁ። የባቄላ ጡንቻ ነው። ማዳመጫህን ወደ ማዳመጫህ ሳዞረው ልክ ትገባለህ። እምቢ ታልክ ያው ነው። ኧረ ማስጠንቀቂያ ይሆንም ባይሆንም ይሆነው አመሌ ወሸማ ማጡ ዘወር ባለው ባሌ አሬ ሁልጊዜ ለቅራጥሽ አይደለም አንተ ሰምታችኋል ያለችው ውሽማ የመጡ ዞር በሉ ባሌ። ረፉ ሰው የተኛበት ረፉ። አሁን በቃ ሶሻል ሚዲያ በቃ መጫወቻ አረገና የሰው ግቢ ጠልዛ በ10 ብር አንድ ባለፈው ገዝቻለሁ እኔ 10 ብር አንዳው የተጠበሰ ነው ወይስ የተጠበሰማ አይደለም? አይደረግም እንደዛማ። በቆሎ ዲስካውንት አድርገውልህ ተሽጦልክ የመጣው ላስቴት የተጋጠ ነው ወይ? አዎ መሆን አለበት። ግማሹ የተበላ የተቀመሰው እንጂ የተቀደሰ ሐሳብ ነው። በእናታችሁ ከነቀስ ጋር ነው ወይ? ግማሽ ስንት ነው እናንተ ሰፈር በቆሎ ስንት ነው የገባው? እስቲ እናንተ ሰፈር ስንት እንደሆነ ነገሩ። 10 ብር የዛሬ 2 ዓመት ራሱ 10 ብር አይደለም 50 ብር 60 ብር ነው እኛ ሰፈር። እናንተ ሰፈር ስንት ነው እስቲ? ወይ ደግሞ ያላችሁበት ከተማ ላይ ስንት እንደሆነ እስቲ ንገሩን። በቆሎ አናስገባም ሰርገኛ ደጅተኛ እኮ በጣም ዙሩ እየከረረ መጥቷል። አሁን በር ገንጥሎ የገቡትን አየህ እንዴ? ወደ ይሄ ደግሞ ለየት ይላል። እስኪ ያው የምር ገነጠሉ እዴ ኧረ በለው እቺ ምንድነው? ይሄ ከባድ ነው እንዴ! የሱ የራሱን ቤት ሊሰራ የቤተሰቦቿን ቤት አፍርሶ ነው። ቂም አለበት ድሮ በጣም እንግዲህ በፍቅረኝነት እያሉ አሰቃይቶታል ማለት ነው።
ዳዲ የሆነ ጥያቄ ልጠይቅህማ? እሺ በዚህ ዓለም ላይ የምትወደውን ነገር ከምታጣና እኔን ከምታጣ? የምወደውን ነገር ባጣ ይሻለኛል። ኦኬ ስለዚህ እኔ አይደለም የምትወደው ነገር እንዴት ደስ ይላል። እንኳን አወቅኩት። እሺ ሌላ ጥያቄ ልጠይቅ። የሆነች ልጅ ኢንስታግራም ላይ በርጥዬ በጣም ነው ማደንቅ ብላ ቴክስት አድርገችልኝ። ምን ትላለህ? ሚስት አለኝ አይደለ? ለምን ዲኤሙን ከፈትከው? ለምን ዲኤሙን ከፈትከው? ዝም አትላትም ወይ? ቆይ ስቶ አሁን በጣም ብዙ ሴት የሞላበት ክፍል ውስጥ ብትገባ እኔ ትመርጠኛለህ? እና ታዲያ ሚስት አንቺ እኮ አንቺ ማለት እኮ ህይወቴ ነሽ። እኔ አንቺ ብቻ ነው የምመርጥሽ። ገባሽ? ጀመር ያ ሁላ ሴት የሞላበት ክፍል ውስጥ አንተ ብቻ ነው ወንድ። ምን ትሰራለህ? በርጨምስ ምን ትሰራለህ? አትፍራ ንገረኝ። አለመመለስም መከራ። እንግዲህ እግዚአብሔር ያውጣችሁ። የሴቶች ጥያቄ ትንሽ ከበድ ይላል። ያው የተጠየቀ ያውቀዋል። ሲንግሎች ካርቶን ነሽ እንዴ? ልቤን አንከራተትሽው። ሄሎ ፒክአፕ ላይ ተው እንጂ እኔ ላሳይህ። ዝም በል። ቆይ ሚጋንሽ መጠጫ ነሽ እንዴ? መጠጫ ይመሰልሽ ልቡ ያስብላል። በእውነት ያስብላል። እንደዚህ በቆላ አጠብሰም እንኳን ሴት ኧረ እንደው ይመስለኛል የኛ አገር ፒክአፕ ላይን እና የውጮቹ ይለያያልና አይገጥምም መጥቶ። እንግዲህ ግን የሚሰሩት ነገር ይመቸኛል። ሰሞኑን በጣም ላይቭ ላይ በቃቺና ስታይላቸው ሴቶች እያስገቡ ፒክአፕ ላይን ይሞክራሉ። እኔ ሲመቻቸው ማን ነው እንዴ? አናጺ እንደምትፈልጉ ተነግሮኝ ነበርና አናጺ አንፈልግም። ግንበኛ ነው የምንፈልገው። አናጺ ትፈልጋለህ? ግንበኛ ነው የምንፈልገው። ይቅርታ ግንበኛ ነው የምንፈልገው። ሰዓት ወደ ትንሽ ያሟል እንዴ? ቆይ ግንበኛ እንደምትፈልጉ ሰምቼ ነውና አሁን አናጺ ነኝ ብለህ አልመጣም እንዴ? እኔ ግንበኛ ነኝ። እንደዚህ እስከምትሆን ለምነህ ብበላ ይሻላል። እኔ እኮ ግንበኛ። ኧረ ሂድ ለምነህ ብላ። እንደዚህ ሰው ያሟል እንዴ? እርዳኝ ወንድሜ፣ ራበኝ፣ አባይ ተቸገርኩ። አይዞህ ተረጋጋ። በቃ ይኸው አይዞህ ያለ ብስራሲ ለለመንከኝ ስለምን አመንከኛል። እኔ ግን አናጺ ነኝ። በእና አንድ ምስማር ልምታበልና አንድ በእና አንድ ይዘዋር ነው አንድ አስመጣኝ። አዎ እንግዲህ ዘመናችን እንደዚህ ሆኗል። ስትለምን ይሻላል። ለስራ ስትሄድ የሚገጥምህ ነገር ስትለምን ስትሄድ ከሚገጥምህ በጣም የባሰ ነውና እንግዲህ ዘመናችን ነው። ይሄን ዘመን ኮሪደር ልማት ማብራት ነው የሚሉ ሰዎች እኔ ኃጢአት እንዳይሆንባችሁ ሰፈራው ማለት ነው። እውነት በስመ አብ ወልዶ መንፈስ ቅዱስ። እሺ ሴትዮዋ ይሄ ጤና አይደለም አብደሻ። የብልጽግና ፓርቲ አባል መሆን ብለሲንግ ነው የእውነት። ለሰው ህይወት ነው ይሄ። እንትን አይደለም የንግግር የማሳመን የፖለቲካ ምናምን አይደለም። አታጣማሪያም ለሰው ህይወት ለሰዎች ህይወት የሚሰራ ፓርቲ መሆኑን እንደው ጌታዬ ምን አረኩ እንዲህ ደፋር ሳታረገኝ እንደው ድሜን ጨረስኩ። የሰው ህይወት ማሻሻል ኢኮኖሚካሊ እንዳለ ሆኖ ጤና መሆኑ ኮሪደር ልማት የሚባለው እስከዛሬ ድረስ ማብራት ነው ብልጭልጭ ነው ምናምን ስትሉ የነበራችሁ እውነት በጣም ያሳፍራልና እድሊ ወሬ ምን ትላለች? ደፋር እድለኛ ነኝ የዚህ ፓርቲ አካል መሆን መቻል በጣም በቃ ብለሲንግ ነው የእውነት። ኧረ እንደው እግዚአብሔርን ፍሩ። እንደው ፖለቲከኞች እንደው እግዚአብሔርን ፍሩ። ሌላ ምንም አይደለም። በቃ እግዚአብሔርን እንደው ፈጣሪያችሁን ፍሩ። እንዴ እዚህ ድረስ ኧረ ፈዲላ ተይ ፈዲላ። እና እምነት ነው እያለችን ነው። እንዴት ነው እምነት ነው ይሄ ነገር? ፈጣሪም ጋር እዛም ያጸድቃል እያለች ነው። አንቀጽ ስንት ነው ያለው? እግዚአብሔርን ብሮ ይሄ ፖለቲካ አይደለም። በእውነት ይሄ ፖለቲካ አይደለም። ቀጣይ እናትየው ናቸው ያሆ አሃ ያሆ ኃይለኛ ምቀኛ ያሆ አሃ ያሆ ግጥም አድርገው ዘጉት ያሆ አሃ ያሆ በሩን በመጫኛ ያሆ አሃ ያሆ አይዘር ተዘራ አይዘር ተዘራ አይዘር ተዘራ አይዘር ተዘራ አይዘር ተዘራ አይዘር ተዘራ አይዘር ሁለቱንም ዘርሬ ነው የሚሄደው። እኔ ልታሳብዱኝ ነው በአንድ ደቂቃ ውስጥ ባረገልኝና በሆነች ህይወቴ በፍቅሯ በዳንኩኝ ከብቸኝነት ጌታን ስም ካለፈ በኋላ እንደዚህ አይነት በረኞች እረፉ።
እኔ ተስፋ ካለ ሊሞክር ብዬ ቀበሌ ሄድኩኝ የዳዳ ለማውጣት ከኔ ፊት ለፊት ኤርሚያስ አማልጋ ተሰልፏል በአገሬ ተስፋ ቆረጥ በቃ እንዴ ተመልከት እስቲ ጭራሽ ምን ይሉኛል እዛ የተሰበሰቡት እርሶ የዳዳ ለመሆኖት 3 ምስክር አምጡ እንዴ የሶስት ሰው ታክሲ መክፈል ብቻ እዚህ መጣለው እንዴ እኔ ልጅ ዳባላለሁ እንዴ እንደው ብቻ እንደው በተሰበሰቡበት እንደው ግንባራቸው ለላቸው ስል ለሻይ ወጡ ኤርሚያስ አማልጋ ተሰልፏል የሚለው በጣም የተመቸኝ እሱ ነው Everyone is my birthday. እንደ ቀልድ 21 አመት ሞላኝ እስቲ አታጨስሞሽ ማማ እንደ ቀልድ 21 አመት ሞላኝ እስቲ what 21 አመት ይልወግ ይመስኝና ፏፈሽ ልበል life too short A few moments later ቀልድ 21 አመት ሞላኝ እኔ አላምንም oh my god በሰው ዲቃላ በማንም ዲቃላ የምትበጠበጠው ጥቅም ለሌለው ነገር ስራ ለሌለው ነገር በቃ ትክክለኛ ነው በቲክቶክ ማጥፋት 21 ማለት ምንድነው 21 ከሞላት ነው 1 ኪሎ ስንዴ ከ1 ኪሎ ጥጥ በምን ያህል ኪሎ ይበልጣል አይደለም አይ ትግስት ግን እስማ የዴቭ ትግስት ማለት እዚህ ፕሮግራም ላይ ሆም ብሎ ነው የሚመስለው ወይ ተመርጦ ነው መሰለኝ ማለት የሆነ ማይመልሰው ደሞ ፈገግታው እንጂ ታሳደውኝ ነው ምን ያህል ተስፋ ቆርጣል እዚህ ነው ታየው ጉስት ማትፈራ ምናምን ጭራሽ በሽተኛው ተከራይ አሎ የበክራ ክፍል ምንድን አንተ ወራ አለፈው እኮ የበክራ ክፍል ምንድን ምን አባቱ ነው በእናትህ ወንድሜ ምንድን ነው የምትለኝ በቤቴ በእናትህ እኔ እኮ ነኝ አከራየው በጣም ይቅርታ ሰላም የለህም እንዴ አማል እንዴ ተከራይ እኮ ነህ በሽተኛ ነህ እኔ በቤቴ ሰላም ነሳኝ እኮ በእናትህ ግባ እናተኛ በእናትህ የሞልኝ ወዲህ ነው የምሄደው አሎ የበክራ ክፍል ኧረ በስመ አብ ከባድ ውሸት ከነገርከኝ እሸልማለሁ ከባድ ውሸት አላራም አልሸለም ማለት ኧረ ቤት ውስጥ ህፃን ልጅ ትቶ መሄድ እንዴት እንደ ጭንቅላቷ እንደሚሰራላትም አይገባኝም እቺ ልጅ እቺን ህፃን ልጅ ለብቻዋ ቤት ውስጥ ለብቻዋ እንደዚህ ጥላት ነው የወጣችው ውጪ እኔ ከስራ መጣሁኝ በሩን ክፍት አድርጋ የለችም ቤት ውስጥ ቆይ አልገባኝ ለምንድን ነው ቀርጾ የለቀቀው ማለት ቲክቶክ ላይ ፍርድ ቤት ነው ቲክቶክ ምን እንዳያደርግለት የለቀቀው አንዳንዴ እንደው ቤታችሁ ውስጥ የምትጠቀሙትንና ውጭ የሚወጣ ነገር ለዩ አሁን ምንድነው አነ ያረጋው ገብቷችኋል ዘንድሮ እኮ ከፍተኛ የማንሰራራት አመት ነው ዘንድሮን 4 5 10 አመት ከደገመች ኢትዮጵያ አበቃ መከራው አበቃ ችግሩ ጸጥቶኝ እውነት ነው የኦሮሚያ ክልል ፕሬዝዳንት የሆኑት አቶ ሽመልስ አብዲሳ በትላንትናው ዕለት በፌስቡክ ገጻቸው ላይ አንድ ፎቶ ለጥፈው ነበር። እዛ ፎቶ ላይ ታዲያ አንድ የሚያስገርም ነገር አለ። እጃቸው ላይ አርገውት የነበሩት ሰዓት ይሄኛው ሰዓት ማለት ነው ሮሌክስ GMT ማስተር 2 ሩት ቢር ነው የሚባለው ይሄኛው ሰዓት ማለት ነው። እነ ክርስቲያኖ ሮናልዶና በጣም ትልልቅ የሚባሉ ሴሌብሪቲዎች የሚያረጉት አይነት ሰዓት ነው። ዋጋውም ከ16000 እስከ 24000 ዶላር ይገመታል። ታዲያ ይሄን በኢትዮጵያ ብር ሲመነ ከ12000 እስከ 16000 ምታው ካልኩሌተር አውጣ ጌታ ሆይ ይመቸው አንድ ቪትስ
ጁሊ አርጎ ነው የሚሄደው ማለት ነው። ማጂ የዛሬ ቪዲዮአችን እንግዲህ ይሄን ይመስል ነበረ። በቀጣይ ምን አይነት ቪዲዮችን ይዘላችሁ እንደምንመጣ ኮሜንት አድርጉ። ከዛ ውጭ ሰብስክራይብ ማድረግ እንዳትረሱ፣ ቤቱን ላይክ አድርጉ፣ ያላችሁን ሐሳብ ኮሜንት አድርጉልን። ቤቤቶ ቲዩብ የዛሬው ይሄን ይመስል ነበረ። የትኛው ቪዲዮ ተመቻችሁ፣ የትኛው ቪዲዮ አልተመቻችሁም የሚለውን ነገር አሳውቁን። እኔ በጣም ነው የምወዳችሁ፣ እንደምታውቁት በጣም ነው የምትመቹኝ። እስቲ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። አዲስ አካውንት ነው። ይሄን አካውንት እንግዲህ በደንብ ሰፖርት አድርጉት ለማለት ፈልጋለሁ። The Life of ቤቤቶ ነበር። ሰናይ ሳምንት ይሁንላችሁ።